ለብዙ ክፍለ ዘመናት በሩሲያውያን ዘንድ ከኡራል ተራሮች ጀርባ የሚለው ሐረግ ከባዕድ አገር ወረራ ፍጹም ደህንነቱ የተጠበቀ ቀጠና ማለት ነበር። በአውሮፓውያን አቆጣጠር 1812 የናፖሊዮን ወረራ ወይንም በ1941 የናዚ ጀርመን ጥቃት ወቅት ከባህር ጠለል በላይ ከፍተኛ ከሆነውና አውሮፓዊቷን ሩሲያ ከሳይቤሪያ ከሚለየው ከዚህ የተራራ ሰንሰለት ባሻገር ያለው ምድር ለሲቪሎች መሸሸጊያ፣ ለጦር መሳሪያ ፋብሪካዎች ማዘዋወሪያ አስተማማኝ ቦታ ተደርጎ የሚወሰድ ነበር። ነገር ግን አሁን ያ ዘመን ያበቃ ይመስላል። በቅርቡ ከዩክሬን ድንበር በ1800 ኪሎ ሜትር ርቀት ላይ የምትገኘውና የኡራል ቀጠና አስተዳደራዊ ዋና ከተማ የሆነችው የካትሪንበርግ ከተማ በዩክሬን ሰው አልባ አውሮፕላኖች ከፍተኛ ጥቃት አስተናግዳለች። ዩክሬን ጥቃቱን የፈጸመችው የአየር መከላከያ ስርዓት ክፍሎች በሚመረቱበት ፋብሪካ ላይ መሆኑን ሲታወቅ ከዚያን ጊዜ ወዲህ የካትሪንበርግ አየር ማረፊያ ቢያንስ 5 ጊዜ ለመዘጋት ተገዷል። ይህም በሩሲያን ውስጥ ባሉ ነዋሪዎች ዘንድ ከፍተኛ መደናገጥ ፈጥሯል። ለወራት ያህል ዩክሬን የሩሲያ የነዳጅ ማጣሪያዎችና ማከማቻዎች ላይ የሰነዘረችው ተከታታይ ጥቃት አገሪቱን ለከፋ የነዳጅ እጥረትና ለኢኮኖሚ መቃወስም ዳርጓል። ዋጋዎች በከፍተኛ ሁኔታ እየጨመሩ ነው። ሱቆች እየተዘጉ፣ በነዳጅ ማደያዎች ላይ ረጅም ሰልፎች ይስተዋላሉ። ነዳጅ በኮንቴነር መቅዳትም ተከልክሏል። ከዚህ ጋርም ተያይዞ የ45 ዓመት የካትሪንበርጋን ነጋዴ እንዲህ ይላል። ጦርነቱ በግልጽ የሚቃወም በመሆኑ በመንግስት ሊደርስበት የሚችለው እስራት በመፍራት ስሙ እንዳይጠቀስ የፈለገ ሲሆን በእኔ ዙሪያ ያሉ ጓደኞቼ ሁልጊዜም ለጦርነት አሉታዊ አመለካከት ነው ያላቸው። አሁን ወደኛ የሚመጣው ጥቃት ደስ የማይል ቢሆንም የሚገባን ነው ሲል ያክላል። የሩሲያ ጦር በደቡብ ምስራቃዊ ዶንባስ ክልል በኪየቭ ቁጥጥር ስር ያሉት የቀሩት የኢንዱስትሪ አካባቢዎች ለመያዝና በሰሜናዊና ደቡባዊ ዩክሬን ተጨማሪ ግዛቶች ለመቀማት ያቀደውን የበጋ ወራት ማጥቃት ሰመር ኦፌንሲቭ ሳይሳካ ቀርቷል። ይህንን ተከትሎ የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአሜሪካና በእስራኤል የተቀናጀ ጥቃት በኢራን ላይ መክፈታቸው ተቋርጦ የነበረው የሰላም ድርድር እንደገና ለመጀመር ፍላጎት አሳይቷል። ፑቲን ባደረጉት ንግግር ሩሲያ በ2022 በኢስታንቡል በተደረሰው ስምምነት መሰረት ከዩክሬን ጋር ለሰላም ድርድር ዝግጁ ናት ብሏል። ሆኖም የፖለቲካ ተንታኞች እንደሚሉት የኪየቭ መንግስት የሩሲያ ጥያቄዎች እውነታውን ያላገናዘቡ በሚል ውድቅ ሊያደርጋቸው እንደሚችልና ፑቲን አሁን ላይ ድርድር የፈለጉት ጊዜ ለማግኘት ብቻ እንደሆነ ይናገራሉ። ለዛም ይህን ጠቅሷል። የእድል መገላበጥን በተመለከተ በጀርመን ብሬመን ዩኒቨርሲቲ ተመራማሪ የሆኑት ኒኮላይ ሚትሮኪን ለአልጀዚራ ሲናገሩ ይህ የፑቲን ፍላጎት ከገጠማቸው አስቸጋሪ ሁኔታ ለመውጣት ጊዜ መግዛት ስልት ነው ይላሉ። እንደ አውሮፓውያን አቆጣጠር ከ2022 ወዲህ ለመጀመሪያ ጊዜ ዩክሬን ጦርነቱ የማሸነፍ እውነተኛ እድል አግኝታለችም ይላሉ። ሁለተኛው የኮብላዮች ቁጥር መጨመርን ሲመለከት የሩሲያ ወታደሮች ከጦር ሜዳ እንዲሸሹ የሚረዳው ኢዲቴ ሌሶም የተባለው ቡድን አባል ኢቫን ቹቪሊያየቭ በበኩሉ የሩሲያ የጦር ግንባር መክፋት በቆመ ቁጥር ከተደገደገው ጦርነት ከመኮብለል ጥያቄ የሚቀርቡ የሩሲያ ወታደሮች ቁጥር በከፍተኛ ሁኔታ እንደሚጨምር ይገልጻሉ። የሞስኮ የፖለቲካ ጥናት ኢንስቲትዩት ኃላፊና የክሬምሊን ደጋፊ የሆኑት ሰርጌቭ ማርኮቭ ሩሲያ ለሰላም ስምምነት የምታቀርባቸው ዋና ዋና ነጥቦች በቴሌግራም ገጻቸው ላይ ይፋ አድርጓል። ዝርዝሩን በተመለከተ በቀዳሚነት የተቀመጠው የፖለቲካ አቋምን የሚመለከት ነው። ዩክሬን ሙሉ በሙሉ ከናዚዝም መጽዳት ወይንም ዲናዚፋይድ እና የሩሲያ ቋንቋ አጠቃቀም ላይ የተጣሉ ገደቦች መነሳት አለባቸው የሚል ነው። ሁለተኛው ወታደራዊ ኃይል የሚመለከት ሲሆን አገሪቱ ከወታደራዊ ነፃ መሆን አለባት። ማለትም ዲሚሊታራይዝድ የመሆን ጉዳይ ሲመለከት የከባድ መሳሪያዎችና የሰራዊት ቁጥር ገደብ መጣልና የኒውክሌር መሳሪያ የማልማት እድልን ማገድን ያመላክታል። ሶስተኛው የዓለም አቀፍ ጥምረትን ይመለከታል። ዩክሬን ገለልተኛ ወይንም ኒውትራል አገር መሆን ይኖርባታል። ዳግም የኔቶን አባል ለመሆን መሞከር የለባትም የሚል ነው። አራተኛ የግዛት ይገባኛል ሲሆን ኪየቭ ከዶንባስ ክልል ሙሉ በሙሉ መውጣት አለባት። ክሪሚያም በህጋዊ መንገድ የሩሲያ ግዛት መሆኗ መታወቅ አለበት የሚል ነው። አምስተኛውና የመጨረሻው የአመራር ህጋዊነት ይመለከታል። የሰላም ስምምነት መፈረም ያለበት ህጋዊ በሆነው የዩክሬን መሪ ነው። ፕሬዝዳንት ቮሎዲሚር ዜሌንስኪ የስልጣን ዘመን በጦርነት ህግ ምክንያት ጭምር ባለመደረጉ አብቅቷል የሚል የሞስኮ ክስ አዝሏል። ሰው አልባ አውሮፕላኖች በሩሲያና ከተማ ሞስኮ ላይ ጭምር ስጋት ሲፈጥሩ ከሞስኮ በ280 ኪሎ ሜትር ርቀት ላይ ወደሚገኘው የገጠር መንደር የሸሸው
አርሴን የተባለ የጽሑፍ ባለሙያ በሰኔ ወር አጋማሽ ላይ በሞስኮ ትልቅ የነዳጅ ማጣሪያ ላይ የተፈጸመው 2 የድሮን ጥቃቶች ተከትሎ በከተማዋ ላይ ጥቁር መርዛማ የዘይት ዝናብ ወይም ቶክሲክ ኦይል ሬን መዝነቡን ይገልጻል። በአሁኑ ወቅት በገጠርም ቢሆን የዩክሬን ድሮኖች ድምፅ፣ የሩሲያ አየር መከላከያ ሚሳኤሎች ፍንዳታ በከፍተኛ ሁኔታ እንደሚሰማና ቤቶች እንደሚናወጡ ነዋሪዎች ይመሰክራሉ። የኢኮኖሚ ጥናት ሪፖርት የዓለም ኢኮኖሚ ኢንስቲትዩት በቅርቡ ባወጣው ሪፖርት የዩክሬን የድሮን ማዕቀቦች በሩሲያ ላይ ከፍተኛ የመዋቅር መዛል ስትራክቸራል ኤግዞሽን እያስከተሉ መሆኑን ይጠቁሟል። የሩሲያ ኢኮኖሚ ሙሉ በሙሉ ባይፈርስም የመዋቅር መሰረቶች ግን በፍጥነት እየተሸረሸሩ በመሆናቸው እውነተኛ የኢኮኖሚ ማብቂያ ምዕራፍ እየታየ ነው ባይ ናቸው። ሆኖም ከየካትሪንበርግ የተሰደደው ተቃዋሚ ሰርጌይ ቢስኪን እንደሚለው በሩሲያ ሕዝብ ዘንድ ያለው የስቃይ መቋቋም አቅም እጅግ ከፍተኛ በመሆኑ ሕዝቡ ጦርነቱን ቢጠላውም እንኳን ሁሉም ነገር በዝምታ ችሎ ለጦርነት መሳካት መስራቱን ይቀጥላል። ንቁ የነበሩት ተቃዋሚዎች ደግሞ ቀድሞ አገሪቱን ጥለው ተሰዷል። በኪየቭ ከተማ በሩሲያ ድሮኖች ተደጋጋሚ ጥቃት ሲፈጸምባት የቆየችው የፋይናንስ አማካሪዋ ሃና ኦኖፕሪየንስኮ በበኩሏ አሁን በሩሲያ ከተሞች ላይ እየደረሰ ያለው ውድመት በዩክሬን ላይ ከደረሰው አንጻር ሲታይ 5% ያህል ብቻ ቢሆንም የጦርነቱ መዘዝ ወደ ሩሲያ ምድር መመለሱ ግን ለዩክሬናውያን የፍትህ መመለስ ያህል እንደሚሰማቸው ገልጻለች።